ሰላም ቤተሰብ፣ በጣም ብዙዎቻችሁ ሀይሚ የት ናት ብላችሁ በጠይቃችሁ መሰረት እንዲሁም ማሂጋ ደውዪ እስኪ ጠይቂ እነ ማሂጋ እነ ሀሰን ጋር ባላችሁ መሰረት ደውዬ ነበረ። ሀይሚን ደውለው አግኝተዋታል። የመጀመሪያው ቀን ሄዳ ነበረ ቤታቸው። ነገር ግን እነሱ ጋር አይደለም ያለችው አብራት ትምህርት ቤት ኮሌጅ አብራት ትማር የነበረች ጓደኛዋ አለች። ወደ ሲኤምሲ እዛ ነው ያለችው። ዩቱበር አይደለችም ልጅቷ። ነገር ግን ቡርኬ ሄዶ ነበረ እነ ሀሰን ቤት ማለት ነው ነገሩን ለመፍታት እነሱም እንዲያግዙት ማለት ነው። ምክንያቱም የመጀመሪያው ቀን እዛ ስለነበረች። አሁን ግን እነ ማሂ ጋር ራሱ አይደለችም። ምክንያቱም ቡርኬ እንዳያገኛት ስለፈለገች ጓደኛዋ ጋር ሄዳለች ማለት ነው። ማን ሀይሚ ማለት ነው። እና በጣም እየገረመኝ ያለ ነገር አንድ ነገር አለ። ብዙዎቻችሁ ወይ መለኛ ወይ ሀቡ መጥተው ያስታርቋቸው። እንዲህ ቡታጀራ ላይ እኮ መለኛውና ሀቡ እኮ በጣም ደክመዋል እኮ እንዲስማሙ እንዲታረቁ ያ ሁሉ ቤተሰው እባካችሁ እባካችሁ ሲል እምቢ ብለው እኮ ነው አሁን ወደ አዲስ አበባ መጥተው እንደዚህ አይነት ነገር የተፈጠረው ማለት ነው። ሌላው ደግሞ ዛሬ ልጅቷ ምን ሆና እንደምትመጣ ታውቃላችሁ? የቡርኬን ቤት የቤት ቁልፍ ወስዳለች። ገባችሁ? ኮፒ ያስደርጋለች። ስለዚህ ብዙ አንዳንድ ነገሮችን አይታለች። ስለዚህ ሞር ቤቱን ልትረብሽ ምናምን በቃ ትሞክራለች። እንደዛ ነው ልጅቷ እና ምክንያቱም አይታችሁታላ ትላንትና የሃይሚን ፎቶ አውርዳ እንደፈለገች ቤቱ ላይ ስትዘባነን የነበረችውን አይታችኋል። እንዲሁም ደግሞ ቤኪ አንተ ግን በጣም በጣም ማትረባ ልጅ ነህ። የእውነት ቤኪ በጣም ነው ያናደድከኝ፣ በጣም ነው ያናደድከኝ። ምክንያቱም አንተ ነህ ቤቱን ያሳየካት፣ አንተ ነህ። ብዙዎቹ ደግሞ ፍፄ ነው ያሳያት ይላሉ። ፍፄ አይደለም ያሳያት። ፍፄ የቡርኬ ህይወት እንዲረበሽ አይፈልግም። ፍፄ የቡርኬ ህይወት እንዲረበሽ አይፈልግም። ቤቱን ያሳያት ቤኪ ነው፣ በቃ ቤኪ ነው። እና እነ ቡርኬ እኮ ቤት ቀይረዋል። በፊት የነበሩበትን አፓርታማ ለቀው ወጥተው እኮ ቪላ እኮ ነው ተከራይተው እየኖሩ ያሉት አሁን። ይህን ቤት ደግሞ የሚያውቀው ቤኪ ነው። ቤኪ ደግሞ ሎኬሽን የሰጣት እሱ ነው። ገባችሁ? ይሄ ነገር በጣም በጣም እኛ ልጅቷ በህግ ነው መጠየቅ ያለባት፣ በህግ። ቡርኬ ለምንድን ነው ማትከሳት? ምንድን ነው የሚያስፈራክ? ለምን በህግ አትጠይቃት? መከሰስ አለባት። ትከሰስ እንዴ! ህይወትክን ትዳርክን፣ ከዛም አልፎ ልጅቷ ወንጀል ነው እየሰራች ያለችው። የሰው ቤት እንደፈለገች ገብታ እንደፈለገች አንኳኩታ እንደፈለገች የመሆን መብት የላትም። አንተን ራሱ ንቀሃለች። ራስህን አስከብር፣ ራስህን አስከብር። ክሰሳት፣ በህግ አስጠይቃት። ኦኬ፣ በህግ አስጠይቃት። ገባ? በጣም ብዙ ሰው አንተ ላይ ነው እየፈረደ ያለው አይደለ? በህግ ከሰክ ጥጓን እንድትይዝ አርጋት። ልጅ አንተን ቢሆን ደግሞ እስክትወልድ ድረስ መጠበቅ ይቻላል። ቀላል እኮ ነው። ምንም ማካበድ እኮ አያስፈልግም። ልጁ የእሷም ከሆነ እስክትወልድ ድረስ እኮ መጠበቅ ይቻላል። እንዲህ እኔ በጣም ነው እየገረመኝ ያለው የዚች ልጅ ነገር። በጣም ኪት መጣች ሳትባል መታ የእነሱን ህይወት በዚህ ደረጃ መበጥበጥ፣ በዚህ ደረጃ እንደዚህ ማድረግ ምንድን ነው አላማዋ? አላማዋ ተከፍሏት ነው የመጣችሁ። ልጅ አንተ አይደለም? አዎ ፍቅረኛ ነበርክ። ሰው ደግሞ የሚያጠቃክ ደግሞ በምታውቀው ሰው በኩል ነው። አሁን እነ ማሂ በጣም ነው የተጨነቁት። ማሂ እነ ሁሉም ማለት ትችላላችሁ በዚህ ጉዳይ ላይ ስፔሻሊ በሀይሚ ጉዳይ ማሂም ሀሰንም እና እባክህ አሁንም ቢሆን ሄደግ ጓደኛዋ ቤት ሄደግ ጓደኛዋን አናግረክ አባብለክ ይዛሃት ብትመጣ ጥሩ ነው። ምክንያቱም እችሊ ከሰው ቤት ሰው ቤት መዞር ራሱ መንከራተት የለባትም ቤት እያላት ይህንን ነገር እንድታረግ ቡርኬ። ሴት ልጅ ውጪ ስትሆን ጥሩ አይደለም። ገባ? አይታወቅም። ሀይሚ ብዙም አዲስ አበባን አታውቅም። ታውቃላችሁ፣ በቅርቡ ነው ከቡታጅራ ሙቭ አድርገው ወደ አዲስ አበባ የገቡትና ይህን አክል ብዙ ማታውቀው ነገር አለ። ስለዚህ ምንም ቢሆን ከአንተ አጠገብ ስታረጋት ነው ጥሩና ደግማ ልጅቷ ያ ነገር ላይ ባትገኝ መልካም ነው። አሁንም ቢሆን ተመልሳ ስመጣ ቤትክን ክፍት እንዳታረግላት፣ ክፍት እንዳታረግላት። ለምንድን ነው በህግ ማከሳት? ለምን እኛን አሰማንም? ቡርኬኛን እኮ መስማት ትችላለህ። በጣም ቀላል እኮ ነው። ለፖሊስ እኮ ሪፖርት ማድረግ ነው። ቤቴ ገብታ ህይወቴን እየረበሸች ነው፣ እየበጠበጠች ነው። ቢያንስ 1 ሳምንት 7 ቀን ታስራ ትወጣለች በሰራችሁ ወንጀል። ገባ? ልጅቷ ገና አለች እኮ ገና ከአንተ ጋር የነበሩ ቪዲዮዎችን የተለያዩ ነገሮችን ለማውጣት አላማ አላት። እኛ ስለምናውቅ ነው። እኛ ቀድሞውኑ መረጃ የሚደርሰን ከአንተ ጋር ከሀይሚ ጋር ሆነክ የተነሳቸው ፎቶዎች አሉ፣ ቀረስካቸው ቪዲዮዎች አሉ። እነሱን ለማውጣት ነው አላማዋ። ያንተን ህይወት እስከ ጥግ ለመበጥበጥ ነው። አንተ ግን ለምንድን ነው ሞኝ የምትሆነው? ለምንድን ነው የምታዝነው? አሁን አንተ አዝነህላት ነው። ልጅቷ ቪዲዮ ታወጣለች፣ ጠብቁ። ምን አለች በሉኝ። ቪዲዮ ታወጣለች፣ ፎቶም ታወጣለች፣ ጠብቁኝ።
ግን ይሄ ነገር ደግሞ አንተ አንድ እውነት የምነግርህ ነገር ቢኖር በቃ በህግ አስጠይቃት። ህይወትክ በዚህ ደረጃ ለማንም እጅ ልሰጥ አይገባም። ማንም በአንተ ህይወት ላይ ሊጫወት አይገባም። አንተ መብትህን መጠቀም ትችላለህ። የህግ አካላት ከጎንክ ናቸው እና ይሄ ነው የምለው። ሀይሚ አንቺም ብዙ ጊዜ ብዙ ነገሮችን እንትን ይላል። ሀይሚዬ አንቺን በተደረገው ነገር ይቅርታ አርገሽለት ወደ ቤትሽ ብትመለሽ ይሻላል። አንቺ ሴት ነሽ። ምን እንደሚፈጠር ቤት ጥለሽ በወጣሽ ቁጥር ብዙ ነገሮች ይፈጠራሉ እና እባክሽን ወደ ቤት ተመለሺ። ጠላቶች ደግሞ የተለያያችሁ ሆናችሁ እነሱን እየሰደባችሁ ያላችሁ ድሮም ስለማትወዷቸው ነው ሀይሚና ቡራን የምትሰድቧቸው እንጂ ምንም አድርገዋችሁ አይደለም፣ ምናችሁንም ነክተው አይደለም። እና ኤንዌይስ ሀይሚና ቡራ መቼም አይለያዩም፣ መቼም ማለት ነው፣ መቼም አይለያዩም። እመኑኝ፣ መቼም አይለያዩም። ሁሌም አንድ ላይ ናቸው። በቃ ሰው ይጣላል፣ ይታረቃል፣ ደግሞ ይታረቃሉ። እመኑኝ፣ ይታረቃሉ። እቺን እዩ የምትባልሽ ካጠገባቸው የሚያሸሽልን የሚያስኬድልን ሰው ካገኘን የተሻለ ህይወት ነው የሚኖሩት። እመኑኝ፣ በቃ የተሻለ ህይወት ይኖራሉ። ይሄን ነው ልላችሁ የምችለው። እኔ ትንሽ ስለከፋኝና ስላዘንኩኝ ነው። አላቅም ብቻ ፈጣሪ ይድረስላችሁ። ሌላ ምንም ልል አልችልም። እኔ ደከመኝ።